ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ቤተሰቦች ዛሬ ይዤላችሁ የመጣሁት ውህድ ፀጉራችሁ ለሚነቃቀልባችሁ፣ ፀጉራችሁ ስታበጥሩት እየረገፈ ላስቸገራችሁና ፀጉራችሁን ማብዛት ለምትፈልጉ ይሄ ቆንጆ አማራጭ ነው ብዬ አስባለሁ። ቆንጆ መፍትሄ ነው ብዬ አስባለሁ፣ እንደራሴ ማለት ነው። እኔ ስለተመቸኝ ፀጉሬን ስላበዛልኝ እንዲሁም ደግሞ ፀጉሬን ከመነቃቀል ስላዳናልኝ ይህንን በዚህ እኔ በምሰራው መልኩ ሰርታችሁ ብትጠቀሙት ፀጉራችሁን ከመነቃቀል መታደግ ትችላላችሁ ማለት ነው። እኔ ፀጉሬን በጣም አብዝቶልኛል፣ እንዲሁም ደግሞ ፀጉሬን እንዳይነቃቀል እንዳይረግፍ አድርጎልኛል። እንደዚህ ያድርጋችሁ ብትሰሩት ለውጥ በፀጉራችሁ ላይ ታያላችሁ ብዬ አስባለሁ። አሁን ወደ አሰራሩ እንሄዳለን። እንግዲህ የሚያስፈልገን ግብአቶች ያው በቤት ውስጥ የሚገኙ ናቸው። እዚህ ጋር የሽንኩርት ቅጠል አለ፣ የሽንኩርት ልጣጭ አለኝ። እንዲሁም ደግሞ ቡና እየተፈጨው ማድረግ ትችላላችሁ። እኔ ስላለኝ ነው ይሄንን የጨመርኩት። እንዲሁም ደግሞ ናና፣ የሮዝመሪ ቅጠል ወይም የጥብስ ቅጠል አለኝ ማለት ነው። እነዚህን አንድ ላይ አድርጌ እንዴት እንደምሰራው አብረን እናያለን ማለት ነው። የቡናውን ንጹህ ቡና የተፈጨውን ቡና መጨመር ትችላላችሁ። እኔ ስላለኝ ነው ይሄንን የጨመርኩት። በኋላ ስለምታጠሉት ምንም ችግር የለውም። የተፈጨውን ቡና መጨመር ትችላላችሁ። ከዛ እንደዚህ ድስት ላይ ከጨመርን በኋላ ውሃ እንጨምራለን ማለት ነው። መጥናችሁ ይበቃናል የምትሉትን ያክል ውሃ ትጨምራላችሁ ማለት ነው። ቢያንስ 2 ኩባያ የሚሆን ውሃ ትጨምሩበታላችሁ። እንግዲህ እንደዚህ ውሃውን ከጨመርኩ በኋላ ያው እሳት ላይ ጥደዋለሁ። እሳት ላይ ብዙ አታቆዩት። ከ5 ደቂቃ እስከ 10 ደቂቃ ይበቃዋል። ከዛ እስከ 10 ደቂቃ ባለው እናንተ ከትከዋለን ማለት ነው። በጣም ቆንጆ ነው። ይሄ ለሚነቃቀልባችሁ ሞክሩት፣ በጣም አሪፍ ነው። እንግዲህ እንደዚህ ካንተከተኩት በኋላ ያው አወርደዋለሁ ማለት ነው። በቂው ነው፣ ተንተክትኳል፣ አወርደዋለሁ። ከዛ ካወረድኩት በኋላ እንግዲህ አጠለዋለሁ። እንደዚህ አጠለዋለሁ። የተፈጨ ቡና ከጨመራችሁ ግን በጨርቅ ነገር ብታጠሉት መልካም ነው። ምክንያቱም ዝርክርክ ያለ እንዳይወርድባችሁ። ቡና ያው የደቀቀ ቡና ሲሆን ወደ ታች ሊወርድ ስለሚችልና ፀጉራችሁ ላይ የቡናው አሰር ስለሚቀርባችሁ እንደዚህ በጨርቅ ብታጠሉት አሪፍ ነው። ግን እኔ ቡናውን ስላልፈጨሁት ነው እንደዚህ በማጥለያ የተጠቀምኩት ማለት ነው። ከዛ በኋላ ይሄ በጣም ብዙ ውሃ ነው። ለሁለት ከፍልና ግማሹን ፍሪጅ ውስጥ አስቀምጣለሁ፣ ግማሹን ደግሞ እንደዚህ ቅባት ጨምሬ እጠቀመዋለሁ ማለት ነው። እኔ እስከ ሳምንት ድረስ ይሄንን ውጭ ላይ እያደረግኩ እጠቀመዋለሁ። ምክንያቱም አሁን ብርድ ስለሆነ ገና በጋው ስላልመጣ ውጭ ላይ ብናደርገው ምንም ችግር የለውም። ያው ሙቀት ሲሆን በሙቀት ጊዜ ፍሪጅ ውስጥ ማስቀመጥ ግድ ይለናል። አሁን ግን ይሄንን 1 ማንኪያ የሚሆን የነጭ ሽንኩርት ቅባት ጨምሬበታለሁ። ይሄ ቅባት ለእኔ ስለተስማማኝ ነው። እናንተ የሚስማማችሁን ቅባት መጨመር ትችላላችሁ። እኔ ግን ነጭ ሽንኩርት በጣም ነው የሚስማማኝ። ቅባቱ በተለይ በጣም ነው የሚስማማኝ። ለዛ ነው ሽንኩርት ብዙ ጊዜ የሽንኩርት ጁስ እንዲሁም የሽንኩርት ቅባት ሁል ጊዜ እጠቀማለሁ ምላችሁ ይስማማኛል። እና ደግሞ ፀጉሬን በጣም ጥቁር ስለሚያደርግልኝ ለዛ ነው የምጠቀመው። እና እንግዲህ እንደዚህ በምጠቀምበት እቃ ላይ ጨምሬያለሁ። ከዛ በኋላ እየረጨን ፀጉራችን እንቀባለን ማለት ነው። እየተቀባው ደግሞ አሳያችኋለሁ። በጣም ቆንጆ ነው። እኔ ወድጄዋለሁ፣ ተመችቶኛል። ለሚነቃቀልባችሁ እንደዚህ አድርጋችሁ ሰርታችሁ ፀጉራችሁን እየረጫችሁ ፀጉራችሁ ላይ እያደረጋችሁ ብትጠቀሙት መልካም ነው። አሁን እንዴት እንደምጠቀም አሳያችኋለሁ። እንግዲህ ፀጉሬ ትናንትና ታጥቤው ብዙም ቅባት አልቀባሁትም። እንደምታዩት ትንሽ ጨብራር ብሏል እና ቤተሰቦች አሁን እየተቀባው አሳያችኋለሁ። ይሄንን ስትቀቡ በአብዛኛው ውስጡን ብትቀቡት መልካም ነው። ምክንያቱም ያውን ቅባቱን የጨመርኩበት ለምን መሰላችሁ ቤተሰቦች? ዛለውን ከተጠቀማችሁ ዛለውን ከረጫችሁት ዛለው ላይ ከጨመራችሁት ከፀጉራችሁ ዛላ ላይ
እንዳይደርቅባችሁ ነው፣ እንዳይደርቅብኝ ነው ቅባቱን የጨመርኩት። ምክንያቱም የምንጠቀመው ውሃ ስለሆነ ውሃ ደግሞ እንግዲህ ፀጉር ላይ ካደረጋችሁት ያደርቃል አይደለም። ስለዚህ እንደዛ እንዳይሆንብን ቅባት መጨመር አለባችሁ ማለት ነው። ውስጥ ውስጡንም ስንጠቀም እንግዲህ ማሳጅ ስናደርገው ቅባቱንም ይሄ ውህዱን የምንጠቀመው ውህድ ጥቅሙን እናገኛለን ማለት ነው። እና እንደዚህ እያደረጋችሁ ውስጡን የፀጉራችሁን ውስጡን በተለይ የፀጉራችሁን ውስጡን እንደዚህ እያደረጋችሁ ማሳጅ እያደረጋችሁ እዛው ላይ መታጠብ ምናምን አያስፈልግም። ትቀቡና ትተውታላችሁ። ከዛ በኋላ ቁጥርጥርም የፈለጋችሁን መስራት ትችላላችሁ ማለት ነው። እንደዚህ ማታ ማታ እየረጫችሁ ማሳጅ እያደረጋችሁ ጉንጉን እያደረጋችሁት ብታድሩ የሚነቃቀልላችሁ በደንብ ሆኖ ነው የሚያቆምላችሁ። በዛ ላይ ደግሞ ፀጉር ያበዛል። በጣም ነው ፀጉር የሚያበዛው። ምክንያቱም የሽንኩርቱ ልጣጭ አለ፣ ሮዝመሪው አለ፣ ናናም ለፀጉር በጣም ቆንጆ ነው። እንደገና ደግሞ ቡና የሽበትም ላለባችሁ ሽበትንም የመከላከል ጥቅም አለውና ቡናውን ለዛ ነው የጨመርኩት። እንደገና ደግሞ ፀጉራችሁን ዛላውን አንጸባራቂና ወዛም ያደርገዋል ማለት ነው ቡናው። እና እንደዚህ እያደረጋችሁ ውስጡን ማሳጅ እያደረጋችሁ እሸት እያደረጋችሁ መጠቀም ነው። ከዛ ዛላውን ደግሞ እንትን ካላችሁት ከተጠቀማችሁት እንደዚህ ጭቃ ቅባት ትቀቡታላችሁ። እና ቤተሰቦች የፀጉራችሁን ዛላ እንደዚህ ከተጠቀማችሁት እንደዚህ ጭቃ ቅባት ቀብታ አድርጉት። ምክንያቱም እንዲያለሰልሰው የምንቀባው ስፕሬይ የፀጉራችን እንዳያደርግብን ማለት ነው። ከዛ እንደዚህ ብጥር ታደርጉና ጉንጉን ታደርጉላታላችሁ። ስትቀቡ ግን ማሳጅ ማድረጋችሁን እንዳትረሱ። ይሄ ለሚነቃቀልባችሁ በጣም ቆንጆ ነው። እኔ ስለጠቀመኝ ነው ቤተሰቦች። ለሚነቃቀልባችሁ ፀጉራችሁ ለሚወጣ እንዲሁም ፀጉራችሁን ለማብዛት እንደዚህ ተጠቀሙ። በጣም ብዝት ነው የሚያደርገው ፀጉሬ እና ደግሞ ፀጉርም እኔ ያጠቁርልኛል። ሽንኩርት ብዙውን ጊዜ የምጠቀመው ለዛ ነው ብያችኋለሁ። እና እኔ ውድ ቤተሰቦች እንደዚህ እያደረጋችሁ ፀጉራችሁን ተንከባከቡ። በጣም አሪፍ ነው። አሁን ፀጉራችን እያስቸገረን ያለው ይነቃቀልብናል፣ ይበጣጠስብናል፣ እንዲሁም ደግሞ ፀጉራችን እየሳሳብን ያለውና ብዙዎቻችን የተቸገርንበት ስለሆነ እንደዚህ እያደረጋችሁ መጠቀም ትችላላችሁ። ከዛ በኋላ ቁጥርጥር እሰራዋለሁ። ቁጥርጥር እንደሰራችሁ ሳትፈቱ እዛው ላይ ማታ ማታ መጠቀም ትችላላችሁ ማለት ነው። ቤተሰቦቼ የዛሬው ቪዲዮ ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ አድርጉ፣ ሸር አድርጉ። አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ እያልኩኝ እዚህ ላይ ያበቃለሁ። ስለምትከታተሉኝ እጅግ በጣም አመሰግናለሁ። ባይ